የአማራ ፋኖ ህዝባዊ ድርጅት ከዚህ ቀደም 17 ዋና ነጥቦችን ከነ ዝርዝር ማብራሪያቸው ለምክክር ኮሚሽኑ አስገብቷል። ከማንኛውም ኢትዮጵያዊ ጋር በውይይት በምክክር ሊፈቱ የሚችሉ የአማራ ህዝብ ነባር ጥያቄዎች ባጭር በመካከለኛና በረጅም ጊዜ እንዴት ሊመለሱ እንደሚችሉ ግልጽ ማብራሪያ ጭምር እዚህ በፊት አስገብተናል ማለት ነው እና ወደ 67 የሚጠጉ የድርጅታችን አመራሮች ከአማራ ፋኖ ህዝባዊ ድርጅት ውጭም በተለያየ ጊዜ የመንግስትን የሰላም ጥሪ ተቀብለው የመጡ በእኛም ስምምነት ውስጥ ተካተው ያለፉ ወንድሞችን በመጨመር ማለት ነው። ዛሬ ደግሞ ወደ 153 እና ከዚያ በላይ የሚሆን ተሳታፊ በተገኘበት በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። እግረ መንገዱ እኛም ኃይላችን ወደ አዲስ አበባ አካባቢ መጥቶ የነበረው ሌሎችም የፖለቲካል የኢኮኖሚካልና የማህበራዊ መልሶ መዋሃድ ወይም ደግሞ ሪኢንተግሬሽን የሚባለውና የዲዲአር ነጥቦችን በማስፈጸም ሂደት ነው እና ከምክክሩ ኮሚሽኑ ጋር ያለን ዋና ነጥብ ፖለቲካል ሪኢንተግሬሽንን በተመለከተ ነው። እኛ የሰላም መንገድን ስንመርጥ ሰላማዊ ስምምነት የዘላቂ ስምምነት ስንፈራረም ሰው መሞት የለበትም። ጥያቄዎቻችን ደግሞ በዚህ መንገድ ነው መመለስ ያለባቸው ነው። የመጀመሪያ ቀን ተናግሬ ያለው ይሄን ጉዳይ ከትግልም አልወጣንም። የምንታገልበት መንገድ ግን የሰለጠነና ጥያቄዎቻችን ሊያስመልስ የሚችል እንደ ሀገር ሀብሮ ሊያስቀጥለን በሚችል ሁኔታ ላይ ነው። እሱ መሰረት ላይ ቆመን ነው በሰላማዊ መንገድ የምንታገለው። ስለዚህ ጥያቄዎቻችን አስገብተናል። በተመሳሳይ በፖለቲካ ፓርቲና በሌሎች ተሳትፎዎችም ትንሽ ቢዚ ሆነን የመዘግየት ነገሮች ስላሉ እነሱን ፖለቲካል ሪኢንተግሬሽናችን እንደ ሀገር ምን ይመስላል በሚለው ጉዳይ ላይ ከምክክር ኮሚሽኑ ጋር ይሄን ነው ስንሰራ የሰነበት ነው ያለፉት 5 ቀናትና እዚያ በላይ በአብዛኛው እኛ በተለይ ይሄን ያለፉትን 2 ወር ወደ 3 ወር የተጠጋ ጊዜ አትሊስት ሶሻሊ ሪኢንተግሬት ማድረግ እና ማኔጅ ማድረግ ላይ ነበር ትኩረታችን። ያኔ ምንትኖቹን ስንለይ ምንድነው ያደረግነው? ያጭር ጊዜ ያለ የመካከለኛ ጊዜ ያለ በረጅም ጊዜ ውስጥ የሚሄዱ አሉት። ለምክክር ኮሚሽኑም የገቡትን ጥያቄዎች ያስገባ ነው በዚህ ፍሬምወርክ ልክ ነው። ስለዚህ ከዚህ አንጻር እኛ የመጀመሪያው ትኩረታችን የነበረው ኃይሉን ስቴብል ሆኖ ሶሻሊ ፖለቲካሊና ኢኮኖሚካሊ እንዴት ነው ሪኢንተግሬት የሚያደርገው የሚለው ላይ ነበር። የተሃድሶ ወይም ደግሞ የዲዲአር ኮሚሽን አለ በሀገር አቀፍ ደረጃ ከነሱ ጋር በቅርበት ነው የምንሰራው። ይሄ ኃይል እንዴት ነው ኢኮኖሚካሊ ራሱንም አገሩን ሊጠቅም የሚችል የሚለውን የተለያዩ ፕሮጀክቶችን ነድፈን እየተንቀሳቀስን ነው። በራሳችን በሀገር ውስጥ ልማት መለወጥ የምንችላቸው በእውቀትና በተንኮል ከኢትዮጵያ ጠላቶች ጋር ለአማራም ከማይጠቅም አስተላለፍ ጋር ያሉ አሉ። ባለማወቅ በዚህ ውስጥ የሚገኙ ወንድሞቻችን አሉና እንደ ሀገር ኢትዮጵያ እንደ ሀገር ስትቀጥል ስለሆነኛ ሁላችንም መቀጠል የምንችለው መንግስት ይህን ጥያቄ በዚህ ፍጥነት መመለስ አልቻለምና በሚል ሀገርን ሊያፈርስ ከሚችል አስተላለፍ ውስጥ ደግሞ መገኘት የለብንም። ጥረታችን ከዚህ በኋላ ከየትኛውም በአማራም በኢትዮጵያም የፖለቲካ ምህዳር ውስጥ ከሚንቀሳቀስ ኃይል ጋር እየተባበር የህዝባችንን ጥያቄ ለማስመለስ ሌሎች ስራዎችንም ለመስራት እንቀጥላለን ነው።